ሰላም እንደምንውላችኋል። የዕለቱ መረጃዎች እንደሚከተለው ተዘጋጅተዋል። በቅድሚያ ዋና ዋናዎቹ ሳውዲ አረቢያ በኢትዮጵያውያን ስደተኞች ላይ ልትፈጽመው ባሰበችው የሞት ቅጣት ላይ የአፍሪካ ሰብአዊ መብቶች ኮሚሽን ጥልቅ ስጋቱን ገለጸ። 280 የፈጥኖ ደራሽ ኃይል ታጣቂዎች ለሱዳን ጦር እጅ መስጠታቸው ተገለጸ። ከዳርፉር ተነስቶ ካርቱም ገቡ የተባሉትን ታጣቂዎች ከነትጥቃቸው ነው ተብሏል። ሳውዲ አረቢያ የኒውክሌር ኃይል ለማበልጸግ የሚያስችላት ስምምነት ከአሜሪካ ጋር ተፈራረመች። አሁን የእነዚህና ሌሎች መረጃዎች ዝርዝር እናቀርባለን። ሰናይ ቆይታም። የአፍሪካ ሰብአዊና የሕዝቦች መብቶች ኮሚሽን በሳውዲ አረቢያ በወንጀል ተጠርጥሮ የሞት ፍርድ የተበየነባቸው የኢትዮጵያውያን ስደተኞች ፍርድ በአስቸኳይ ሊፈጸም መቃረቡን የሚጠቁሙ ሪፖርቶች እንደደረሱት ገልጾም በጉዳይ ላይ ያለውን ጥልቅ ስጋት ባወጣው መግለጫ አስታወቀም። ኮሚሽኑ የዜጎችን ሕይወት ለመታደግና ፍትሐዊ የዳኝነት ሂደት እንዲያገኙ ለማድረግ የኢትዮጵያ መንግስት በአስቸኳይ የተቀናጀ ዲፕሎማሲያዊና ቆንሲላዊ እርምጃዎችን እንዲወስድ ጥሪ አቅርበዋል። ኮሚሽኑ በርካታ የኢትዮጵያ ዜጎች ከአደንዛዥ እጽ ጋር በተያያዙ ወንጀሎች ጥፋተኛ ሆነው ከተፈረደባቸው በኋላ አሁን ለሞት ፍርድ አፈጻጸም ተጋላጭ መሆናቸውን የሚያሳዩ በርካታ ሪፖርቶች እንደደረሱትና ሁኔታውን በቅርበት መከታተሉን አስታውቋል። አንዳንድ የኢትዮጵያ ስደተኞች ቀድሞውንም የሞት ፍርድ ተፈጻሚ እንደሆነባቸው የጠቆመው ኮሚሽኑ ከተጎዱ ሰዎች መካከል አንዳንዶቹ በወንጀል ፍትህ ሂደቱ ውስጥ በቂ የህግ ውክልና፣ የአስተርጓሚ አገልግሎት፣ የቆንሲላ እርዳታና ሌሎች ፍትሐዊ የዳኝነት ዋስትናዎችን ሳያገኙ ቀርተዋል የሚሉ አሳሳቢ ቅሬታዎችን እንደቀረቡለት ገልጿል። ኮሚሽኑ የመኖር መብት በአፍሪካ የሰብአዊና የህዝቦች መብቶች ቻርተር አንቀጽ 4 መረጋገጡንና ይህ አንቀጽ እያንዳንዱ ሰው ለህይወትና ለአካላዊ ደህንነቱ ክብር የማግኘት መብት እንዳለው እንደሚደነግግ አስታውሷል። በተጨማሪም የአፍሪካ ቻርተር አንቀጽ 5ና 7 የሰብአዊ ክብርን ጉዳይን የመሰማትና ፍትሐዊ የዳኝነት መብትን የሚያረጋግጡ ድንጋጌዎች መሆናቸውን ጠቁሟል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት በሳውዲ አረቢያ ንጉሳዊ መንግስት ውስጥ በፍርድ ሂደትና በእስር ላይ ያሉ ዜጎችን በተመለከተ ከሳዑዲ መንግስት ጋር እያደረገ ያለውን ዲፕሎማሲያዊ ጥረት ኮሚሽኑ መከታተሉን ገልጾ ነገር ግን ያሉትን ከባድ ስጋቶች ግምት ውስጥ በማስገባት የኢትዮጵያ መንግስት የሚከተሉትን አስቸኳይ እርምጃዎች አጠናክሮ እንዲቀጥል አሳስቧል። በዚህም በሳዑዲ አረቢያ ለሞት ፍርድ አፈጻጸም ተጋላጭ የሆኑ የኢትዮጵያ ዜጎችን ህይወት ለመታደግ አስፈላጊ የሆኑ ሁሉንም ዲፕሎማሲያዊና ቆንሲላዊ እርምጃዎችን እንዲወሰዱ በሁሉም ስደተኞች፣ ጥገኝነት ፈላጊዎችና ተፈናቃዮች ሰብአዊ መብቶች ላይ የወጣውን የአፍሪካ መመሪያ መርህ 34 መሰረት በማድረግ ጥፋተኛ የተባሉ ዜጎች ውጤታማ የቆንሲላ ጥበቃ፣ የህግ ውክልና፣ የአስተርጓሚ አገልግሎትና ከቤተሰቦቻቸው ጋር መደበኛ ግንኙነት የማድረግ መብታቸው እንዲረጋገጥ ጥሪ አቅርቧል። አክለውም የተበየነባቸው የጥፋተኝነት ውሳኔና የሞት ፍርድ እንደገና እንዲገመገም ለማድረግ ያሉትን ሁሉንም ዲፕሎማሲያዊና ህጋዊ እድሎችን መጠቀም፣ ይህም ከዓለም አቀፍ የመኖር መብት ህጋዊ ሂደትና ፍትሐዊ የዳኝነት ደረጃዎች ጋር መጣጣሙን ለማረጋገጥ የኢትዮጵያ ስደተኞች በውጭ ሀገር ለመጠበቅ የሚያስችሉ እርምጃዎችን ማጠናከር፣ ይህም በተሻሻለ የቅድመ መነሻ ግንዛቤ ማስጨበጫ ፕሮግራሞች፣ በህግ እርዳታ ስልቶች፣ በሁለትዮሽ ትብብርና ለተጋላጭ ዜጎች ውጤታማ የቆንሲላ አገልግሎት በመስጠት እንዲተገበር ጠይቋል። የአፍሪካ ሰብአዊና የህዝቦች መብቶች ኮሚሽን የስደተኞችን፣ ጥገኝነት ፈላጊዎችና ተፈናቃዮች ሰብአዊ መብት የማስከበር እንዲሁም የመኖር መብትና ፍትሐዊ የዳኝነት ስርዓትን የመጠበቅ ጥረቱን አጠናክሮ እንደሚቀጥልም አረጋግጧል። 280 የፈጥኖ ደራሽ ኃይል ታጣቂዎች ለሱዳን ጦር እጅ መስጠታቸው ተገለጸ። ከዳርፉር ተነስቶ ካርቱም ገቡ የተባሉት ታጣቂዎች ከነትጥቃቸው ነው ተብለዋል። የአልሃዲስ ሚዲያ እንደዘገበው የታጣቂ ቡድኑ ጀነራሎች ለሱዳን ጦር እጃቸው ከሰጡ በኋላ ከፍተኛ ቁጥር ያላቸው ታጣቂዎች ለመንግስት እጅ እየሰጡ ነው። እጃቸው የሚሰጡ ታጣቂዎች በቀጥታ ከጦር ኃይል ጋር ተቀላቅሎ በሄሚቲ ላይ አፈሙዛቸው እንዲያነሱ እየተደረገ መሆኑም ተገልጿል። ቀደም ሲል ጀነራሎች ጨምሮ በሺዎች የሚቆጠሩ የሄሚቲ ወታደሮች ዘረኝነት፣ የዘር ማጥፋትና የጅምላ ግድያዎችን በመቃወም የሱዳን ጦርን ተቀላቅለዋል። ትናንት ለሱዳን ጦር እጃቸው የሰጡት 280 የታጣቂ ቡድን አባላትም ይቅርታ ተደርጎላቸው ከሱዳን ሰራዊት ተሰልፎ የጀነራል መሐመድ ዳጋሎ ታጣቂ ላይ ይተኩሳሉ ተብሎ ይጠበቃል። በሁለቱም ወገኖች እየተካሄደ የሚገኘው ጦርነት መባባሱን የሚያሳዩት መረጃዎች አሜሪካ ጦርነቱን ለማስቆም የሰላም እቅድ እያዘጋጀች እንደሆነች ይነገራል። የአሜሪካ ኮንግረስ ለሱዳን በተዘጋጁ 2 ረቂቅ ህጎች ላይ
ላይ ውይይት ማድረግ ጀምሯል። እንደ አልአይን ዘገባ ከሆነ በሱዳን ሰላም ማምጣት ይችላሉ የተባሉት ሁለት ህጎችን ለማውጣት የአሜሪካ ኮንግረስ እየተንቀሳቀሰ ሲሆን አንደኛው በተወካዮች ምክር ቤት፣ ሌላኛው በሴኔት የሚጸድቁ ናቸው። በረቂቅ ህጎቹ ላይ የሪፐብሊካንም ሆነ የዲሞክራቲክ አባላት ይሁንታ እየሰጡት መሆናቸው አስረድቷል። በአሜሪካ ኮንግረስ ድረገጽ ላይ የሚገኘው መረጃ እንደሚያመለክተው የተወካዮች ምክር ቤት የሱዳን የሰላም ህግ የተሰኘ ህግን ለማጽደቅ እየተነጋገረ ሲሆን ይህ ህግ ዋነኛ ዓላማው አጠቃላይ ማዕቀብ፣ ሰላማዊ ሰዎችን መጠበቅ፣ የሰብአዊ እርዳታ ተደራሽነትና የፖለቲካ ሂደት ላይ ያተኮረ መሆኑን ያሳያል። የአሜሪካ ሴኔት ደግሞ የ2026 የሱዳን የውጭ ጣልቃ ገብነትና ግጭትን የማጋጋል መከላከያ ህግ የሚል መጠሪያ ያለው መሆኑን ያስታወቀው ዘገባ ይህኛው በሱዳን ጦርነት ድርሻ ያላቸውን የውጭ ሀገር ድርጅቶችና ግለሰቦች የማዕቀብ ሰለባ እንደሚያደርግ አስረድቷል። ሳዑዲ አረቢያ የኒውክሌር ኃይል ለማበልጸግ የሚያስችላት ስምምነት ከአሜሪካ ጋር ተፈራረመች። ሳዑዲ አረቢያ ለሰላማዊ አገልግሎት የሚውል የኒውክሌር ፕሮግራም መጀመር የሚያስችላትን ስምምነት ከአሜሪካ ጋር ተፈራርማለች ተብሏል። ስምምነቱ ሰላማዊ የኒውክሌር ትብብር ስምምነት ተብሎ የተገለጸ ሲሆን ለአሜሪካ ኩባንያዎች በሳዑዲ የኒውክሌር ኃይል ፕሮግራም ውስጥ ትልቅ እድልን ይሰጣል ሲል የአሜሪካ የኢነርጂ መስሪያ ቤት አስታውቋል። የስምምነቱ ዝርዝር ነጥቦች ለህዝብ ይፋ ባይደረግም የአሜሪካ መገናኛ ብዙሃን ግን ሳዑዲ አረቢያ ወደፊት ዩራኒየም እንድታበለጽግ ሊፈቀድላት እንደሚችል ዘግቧል። ይህ ለኃይል ማመንጫዎች ብቻ ሳይሆን የኒውክሌር ቦምቦችንም ለማምረት ሊያገለግል ይችላል። የአሜሪካ የኤነርጂ ሚኒስቴር ከትብብር ስምምነቱ ጋር የሁለትዮሽ ጥበቃ ስምምነት መፈረሙን አስታውቋል። እነዚህ ሁለት ስምምነቶች በአንድ ላይ ለ10 ዓመታት የሚቆይ በርካታ ቢሊዮን ዶላር የሚፈጅ አጋርነት፣ የኒውክሌር መስፋፋትን ጨምሮም ቅድሚያ የሚሰጣቸውን በርካታ ኢኮኖሚያዊና ስትራቴጂካዊ ዓላማዎችን የሚያራምድ ህጋዊ መሰረት ይጥላሉ ሲል በመግለጫው ላይ ጠቅሷል። የሳዑዲ መንግስትም ስምምነቱ ሁለቱ ሀገራት በኢነርጂ ዘርፍ ያላቸውን ትብብር ማደጉን የሚያመለክት መሆኑን በመግለጽ መግለጫውን አውጥቷል። ኢራን ኒውክሌርን ታበለጽጋለች በሚል እየደበደበች የምትገኘው አሜሪካ በዚህ ዘርፍ ከሳዑዲ አረቢያ ጋር ስምምነት መፈጸሟ ለብዙዎች ግርምት ፈጥሯል። አሜሪካ ከዚህ በፊት ሌላ ሀገር በራሱ ግዛት ውስጥ ዩራኒየም እንዲያበለጽግ ድጋፍ አድርጋ አታውቅም። ሁቲዎች የነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸው ተነገረ። አሜሪካ ለ12 ተከታታይ ሌሊቶች ኢራን ላይ ድብደባ ስትፈጽም የየመን ሁቲዎች ሁለት የሳዑዲ የነዳጅ ጫኝ መርከቦችን ማጥቃታቸው ተናገሩ። የኢራን መገናኛ ብዙሃን ረቡዕ ዕለት አሜሪካ በፈጸመችው ጥቃት 2 ሰዎች መገደላቸው እንዲሁም በሆርሙዝ ወሽመጥ ፈንጂ በተቀበረበት የውሃ ክፍል ላይ የሚያልፍ የነዳጅ ጫኝ መርከብ በእሳት መያያዙን ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በሆርሙዝ ወሽመጥ ላይ የሚያልፉ መርከቦች ላይ ጥቃት መፈጸሟን ጠለች ድልድዮቿን ወይንም የኃይል ማመንጫቸዋን እንደሚያወድሙ ዝተው ሁቲዎች የቀይ ባህርን የሚዘጉ ከሆነ ደግሞ እርምጃ እንደሚወስዱ አስጠንቅቋል። ሁቲዎች ያሉት እውነት መሆኑ ከተረጋገጠ በኢራን የሚደገፈው ቡድን በሳዑዲ አረቢያ ላይ የባህር ላይ እንቅስቃሴ ገደብ ከጣለ በኋላ የተፈጸመ የመጀመሪያው ጥቃት ነው የሚሆነው። በሁቲዎች ጥቃት የተፈጸመባቸው መርከቦቹም ስም ኢንሴሊያና ላይላ እንደሚባሉ ቢጠቀሱም ላይላ ላይ የተፈጸመው ጥቃት አልተረጋገጠም። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሬ መርከቦቹን የተጣለባቸውን እገዳ በመጣሳቸው በድሮንና በሚሳኤሎች ጥቃት መፈጸማቸውን አስታውቋል። የሳዑዲ ፕሬስ ኤጀንሲ በበኩሉ ሐሙስ ዕለት ኢንሴሊያ የተባለችውን መርከብ በቀይ ባህር ላይ እየቀዘፈች ሳለ ጥቃት እንደተፈጸመባትና እሳት ተነስቶ እንደነበር ዘግቧል። በሀገሪቱ ትራንስፖርት ባለስልጣናት መስሪያ ቤት ውስጥ ያሉ ስማቸውን ያልተጠቀሱ ምንጮች ጥቃቱን ዓለም አቀፍ ሕግን የጣሰ ነው ማለታቸው ተጠቅሷል። የመርከቧ ሁሉም ሰራተኞች ደህንነታቸው የተጠበቀ መሆኑን ጨምሮ የዜና ኤጀንሲ በዘገባው ላይ አስታውቋል። ሰኞ ዕለት እገዳው ከተጣለ ጊዜ አንስቶ 9 ነዳጅ ጫኝ መርከቦች ወደ የመን ሲቃረቡ ወደ መጡበት ለመመለስ ተገዷል። ዜናዎቻችን በዚያ በቃን። መልካም ጊዜም